ቃላችንን በተግባር ስንፈጽም በዋናነት እናንተን ተጠቃሚ ማድረግ ነውና በተግባር እየተሰራ መሆኑን ሲያልቅ ብቻ ሳይሆን ሂደቱን እያያችሁ ነው እውነት መናገር ያለባችሁ። አሁን እኛ ይሄ ስፍራ ከፊታችን ምርጫ ስላለ ምን ጀምረው ጉዳይ አይደለም። አምስቱንም አመሰርተን የለ 480,000 ቤቶች አጠናቀናል። ወደ 20,000 ሰሞኑን የሚጠናቀቁ አሉ። ግማሽ ሚሊዮን ቤት ነው በአምስት የምርጫ ዓመታት ውስጥ ከ2013 ጀምሮ ግማሽ ሚሊዮን በዳታ የተያዘ ቤት ከፕራይቬቱም ከግለሰብም ጋራ አጠቃላይ እኛም በመንግስት በበጀት እንዲሁም በበጎ አድራጎት ሲደመር ግማሽ ሚሊዮን ቤቶችን ገንብተናል። አሁን ደግሞ 100,000 ቤቶች ከተማው ላይ እየተገነቡ ነው ያሉት። አንድም ጊዜ ህዝባችንን በቅንነት በታማኝነት ለማገልገል እረፍት ፈልገን አናውቅም። 5 ዓመት እንዴት እንዳለቀ እንኳን አናውቅም። ቀን ከሌሊት 24/7 ነው የምንሰራው። ይሄ የሁሌ መገለጫ ባህሪያችን እንጂ አሁን ምርጫ ስለመጣ እንደዛ የሚባል ነገር አይደለም። ይሄ ቦታ ስንት ጊዜ ታቅዶና ጥረት ተደርጎ እንደነበረ የነበሩ ስራ አስፈጻሚዎች በሚገባ ያውቃሉ። እነሱም ብዙ እናንተን ወክለው ይሄ ቦታ ይቀየር ሲሉ ስለነበረ ማለት ነው። ስለዚህ ኑና ደግፉ ልላችሁ ነው። ቃል በተግባር ምንም የምናገረው ባዶ ፕሮፓጋንዳ የለንም። ሁል ጊዜ ስራችን በተጨባጭ ስለሆነ እናንተ ደግሞ ማገዛችሁ አብራችሁ መሆናችሁ ያስፈልጋል። የኛ ማወያየት ብቻውን አይደለም። እናንተም ተወያዩ። ተወያይታችሁ የተሻለ ይገባናል ብላችሁ መብታችሁንም ግዴታችሁንም ተወጡ። ለህዝብ የማይጠቅም ነገር ማውራት፣ ችግርን ደጋግሞ መንገር፣ ሆድ እንዲብሰው ማድረግ ችግር አይፈታም። ለችግሩ አንድ መፍትሄ ቤት ላጣ እንደውዛች ባለችበት ቦታ እንኳን ትንሽ መጠገን፣ አንድ ቆርቆሮ መስጠት፣ ስታፈስበት እሷን ቺን ቆርቆሮ ብትጠግናት እኔ እረዳሃለሁ ማለት ነው። ለህዝባችን በተጀመሩ ስራዎች ላይ አንዳንድ አስተዋጽኦ ማድረግ ነው ያ ሀገርን ለውጥ ሊያመጣ የሚችለው። እዚህ አካባቢ ሲሰራና ይሄ ለውጥ ሲደረግ ማናችሁ ተብላችኋል እንዴ? የማንስ ማንነት ይታወቃል? አዲስ አበባ የሁሉም ሀገር ናት። የሁላችንም ከተማ ናት። የሁሉም የኢትዮጵያ ብሔር ብሔረሰቦች አዲስ አበባ የገቡ የሚኖሩ ሁሉ ነዋሪዎቿ ናቸው። እንኳን እናንተ ነዋሪዎቿን ጭምር አፍሪካውያን ወንድሞቻችን ከተማችን ብለው ኮርተውባታል። ከዛም አልፈው የዓለም 3ኛዋ የዲፕሎማሲ ማዕከል ናት። በርካታ ዓለም አቀፍ ተቋማትና ዲፕሎማቶች የሚኖሩባት ነው። የከተማዋ ነዋሪ ነን ብለው ከኛ አገልግሎት ይጠይቃሉ፣ እናገለግላቸዋለን። ስለዚህ ከተማችን የጋራ ቤታችን ናት። ምን ሰራተም በጋራ ነው።